ጻፉ ላይ ሴት ልጅ ደካማ ፍጥረት ናት ይላል ወይስ አይልም? የስ ኦር ኖ? አንተ አነበብከው እኮ ከኔ ምን ይላል ወይስ አይልም? መጽሐፉ ስለዚህ ይላል ወይስ አይልም? ኮንፈርም አድርግልኝ። ኦ ማይ ጋድ አይ ይኸውልህ እኔ አሁን ይቅርታ ሁሉንም ማየት ያስፈልገኛል አይደል? በራሴ መጽሐፍ ይላል ወይስ አይልም? አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ይላል ወይስ አይልም? ኦ ማይ ጋድ ይኸውልህ እያንዳንዷ ነገር ራሴ ካላየው እንዲህ ነው አይደለም። ነገር ለሊናና ለታዳሚው ወደ ቀጣዩ ነጥብ እንሂድ። ሴት ልጅ ደካማ ፍጥረት የተባለችው ከምን አንፃር እንደሆነ ሁለተኛውን ንገሪኝ። አንቺ የፈለግሽው ከምን አንፃር? አዎ ይኸውልህ በጣም ጥሩ። አሁን ጥሩ መጣ። ቅድም አንድ ወንድሜ በጥሩ ሁኔታ ሲገልጽልህ ነበርና ነገር ሰምታ ከማመን አለ አይደል በፍጥነት በዛ ደካማ ነች ብሎ ይላታል። ከዛን ከምን አንፃር ነው ታዲያ ማለት ነው ደካማ ፍጥረት ነች የተባለችው? ከምን አንፃር እንጂ ወይ በእምነቱ አይደለም ወይ በትዳሩ አይደለም ወይ ከምን አንፃር አይደለም አላለም። እንደዛ አላለም። ከምን አንፃር ነው የሚለውን ብቻ እንድትነግሪኝ ነው። ከምን አንፃር ነው የተባለችው? ጆሮዋን በማመን ሰምታ ምንድነው አዳምጣ ማስረጃ ይኖር ይሆን? ሰምታ በመተግበር ማስረጃ ይኖር ይሆን? ማስረጃ ቢሆን ዋናው ማስረጃ ቢሆን እኮ ግልጽ እኮ ነው። በለስን በመብላት ነው። ይኸውልሽ አንደኛ ጴጥሮስ 3:7 ላይ ደካማ ፍጥረት ሲላት ዝም ብላ ስለምትሰማ ነው። ጆሮዋ በቱሪናፋና ቱትሏን ወንድ ሲነፋ ዝም ብላ ስለምትቀበል ነው። ኦኬ የጴጥሮስ ተማሪ ቀለሜንጤዎስ ምን እንደሚል ታውቂያለሽ? የሱ ተማሪ ይሄን ጥቅስ ሲያብራራው ካንቺ የበለጠ ማለት ነው። እስቲ ቀለሜንጤዎስ ምዕራፍ 2 ቁጥር 14 ላይ ያወጣላት ይሄንን የጴጥሮስን ቃል ሲያብራራው ማለት ነው። እንግዲህ ማንን እንስማ? ጨረቃን እንስማ? ቀለሜንጦስን እንስማ? የጴጥሮስ ተማሪ ነው ወይስ አንቺ በጴጥሮስ ዘመን ነበርሽ? ጆሮ ስትሰማ ቱሪናፋዋንና ቱልቱላን ወንድ ልጅ ሲፎትታት ዝም ብላ ትፎትታለች እያልሽ ነው ያለሽው። ግን መጽሐፉ እንደዛ አይደለም የሚለው። ደካማ ፍጥረት የሚላት ከምን አንፃር ነው? ከአካላዊ ነው አይደለም የሚለውን እንየው። ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ እዩ። ሴት በተፈጥሮ ደካማ ናት አለ። አንቺ አይደለችም አልሽ ቀደም። ለምንድን ነው ምንዋ ነው ደካማ የሆነው ስትል የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች እኮ ነገርኩህ እኮ በለስን በመብላት ወይም በማስበላት ሳታመዛዝን ትቀበላለች። የሰማችሁን ሁሉ ሳታመዛዝን ትቀመጣለች። ምን እያለ እንደሆነ ታውቂያለሽ? ዶማናት እያለ ነው። ዶማናት ሳታመዛዝን ትቀበላለች። አይምሮዋ ችግር አለባት እያለ እናት ዶማናት ደካማ ፍጥረት የተባለችው ከአይምሮ አንፃር ነው። አይምሮዋ ችግር አለባት እያለ ነው ያለው። ምን ታያለሽ? ያንቺ እናት እህቴ ያንቺ እናት አትቀለቅ። አይ እኔ አይደለም አሁን የወለደች እናትህ አንተውን አዋቂ ነኝ ትላለህ። አንተን የወለደች እናትህ ዶማናት እያልከኝ ነው። እኔ አልልም ወላሂ አልልም። ይሄ ግን ጥቅስ ግን እንደዛ ነው። ይሄ ጥቅሱ ነው የሚለው እኮ አንተ ካላልክ እንግዲህ የሰማችው ሁሉ ሳታመዛዝን ይሄው ሳታመዛዝን አሜን ብላ ትቀበላለች ይላል። ሴት ልጅ ሳታመዛዝን አሜን ብላ ትቀበላለች። ይኸውልህ ይሄ የተባለችበት ምክንያት በለስን ሳታመዛዝንና አሜን ብላ ትቀበላለች ወይ? ሴት ልጅ ነገር ነው። ሴት ልጅ በተፈጥሮ ደካማ ናት። የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀበላለች ወይ ነው የጠየቅሽው? አዎ ወይ አይደለም በይ። በጣም ጥሩ እሺ ወንድሜ በጣም ጥሩ። አሁን ለጠየቀኝ ጥያቄ አዎ አይደለም አንተ አዋቂ ነኝ ብለህ በጥያቄ ነው የምጠይቅህ። የአንተ እናት ሳታመዛዝን አንተን አሳደገች ወይ? አላሳደገችም። አሁን የምትሰጠኝና መልሱ እዛ ነው የምታገኘው። ስለ ባይብል ነው የምናወራው። ባይብሉ ትክክል አይደለም እያልን ያለነው። ሀሳቡ ትክክል አይደለም። ሴት ደግሞ እኮ ትክክል አይደለም። አውግዢ አየው አይደለ? ያንተ እናት ሳታመዛዝን ነው ወይ ያሳደገችህ? እንግዲህ በቃ አልፈለገችም ማለት ነው። አሁን እሱ አዎ ካልከኝ እኔም እንዳንተ አዎ እላለሁ። ግን አዎ ምለው አዋዲ ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ባለው ጥቅስ መሰረት ሴት ልጅ አንተን ትምህርት ቤት አንጠልጥላ ወስዳ እንግዲህ አልተግባባንም ማለት ነው። ይምራን ቀጥሉ። በቃ ምንም ማድረግ አይቻልም። እኔ አላልኩም እኮ እኔ አይደለም ያልኩት። ከኔ ቢሆን ኖሮ ልክ አይደለውም። ሴት ልጅ ዶማናት ብሎ ያስቀመጠው ወይም ሳታመዛዝን ዝም ብላ ነው የምትቀበለው ያለው ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ያለው ጥቅስ እንጂ ነው አይደለም። ይሄ ጥቅስ ትክክል አይደለም። ሴት ልጅ ዶማ አይደለችም እያልኩኝ እየተከራከርኩኝ በተቃራኒው እየተናገርኩኝ አንቺ ተመልሰሽ እናትህን እንደዛ ትላለህ ምናምን ነገር ትኛለሽ ማለት ነው። ኤኒዌይ ቀጥሉ፣ ችግር የለውም። ከዚህ በላይ እንኳን ጥሩ አይደለም።
በጣም ጥሩ። አሁን ወደ መጨረሻው ስንሄድ እኔ አንድ ነገር የምነግራችሁ ምን አለ መሰለህ፣ አሁን እንደዚህ ለመከራከር የእናንተንም አንዴ አልጨረስም። መጨረሻ ድረስ ለጋቢያ አንዴ እዚህ ጋር እየተናገረ ያለው ማን ነው? መልሽልኝ። ሄሎ እሱን እኮ አንተ ነው ያዝከው። እኔ ጋር እኮ መጽሐፍ የለኝም። ሰው በያዘው መጽሐፍ እኔ ምንም ነገር አልቀበልም አላምንም። መጽሐፉን ያዝከው የማታውቂውን ነገር ቆይ አንዴ የማታውቂውን ነገር አያቸው ያለ ጀባ እስካሁን ስትካከ ጥቅሱን አታውቀውም ነበረ። ለዛ ነው መጽሐፍ ውስጥ ዶማ ነው ታሪክ ነው መጽሐፍ ለምን ዶማ ይልሻል? ለዛ ነው ዶማ ያለሽ። ማሻአላህ አሁን ገባኝ። አንደኛ ሁለተኛ እዚህ ጋር የሰማችሁን ሁሉ ምንም ሳታማዝን ትቀበለች። ለዛ ነው አንቺ እስካሁን ያወራሁትን ዝም ብለሽ ተቀበልሽኝ። ሳታይም ተቀበልሽ። ለምን ዶማ ስለሆንሽ ማለት መጽሐፉ ነው ያለሽ። ኡስታዙ ይሄ በዚህ መጽሐፍ አንቺ ነሽ በዚህ መጽሐፍ የምታምኚው። አሁን ልቀጥልና ደካማ የሆነችው በምን ሆነው? ይኸውልህ እኔ ዶማ ነኝ። እንዳንተ አይነቱን ደግሞ ቆፍሬ ያስተካክልሃለሁ። አስይማ ለመቆፈር መስማት አለብሽ። እንዳንተ አይነቱን ደግሞ ቆፍሬ እሰራሃለሁ። ችግሩ መጽሐፉ ደግሞ አሰብ የሚልሻል። እንኳን ሊቆፍሪ አንቺ ራስን መቆፈር አለብሽ። ሄስት ነሽ ገና ብታረጂም መቆፈር አለብሽ። ግን አሁን መልሺ። በተፈጥሮ ደካማ የተባለችው ማናት? ወረደች። አያቸው እንደዚህ ናት። ወረደች። በቃ መጨረሻ ላይ ሲቀርብ ወረደች። ይታያችሁ። ቢላህ አለይኩም ኡስታዙና መጽሐፈ ቀለሜንጦስ ሴት ልጅ ምንም አታስብም ይላል ሲላት ያንተነት ትላለች። ኡስታዙ ሄድኮ በዚህ ይሄን መጽሐፍ የጻፈው ኡስታዙ ሄድ አይደለም። መጽሐፈ ቀለሜንጦስ ነው። ቀለሜንጦስ የጻፈው እሱን ጠይቅ ሄደሽ የእግዚአብሔርን ቃል ጠይቅ ሄደሽ። አንደኛ ሁለተኛ ደግሞ ስብዕናቸውን ተመልከቱ። ይታያቸው። አሁን እንግዲህ ለማናደድ ነው ደግማቸው አታስገቡ። ሞዴሬተር ተዋት። በቃ ሂዳለች። እሺ አያቸው አይደል? እንደዚህ ናቸው። ሲቀጥል ደግሞ ያው የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች አለ። የሰማችሁን በሙሉ አሜን ብላ ዶማ ምንም የማሰማ በእኛ ቋንቋ ምንድን ነው የሚባል የሆነ ቃል አለ ብቻ ምንም አሰሚም ማለት ነው። እና ይሄን የሚናገር መጽሐፍ እዚህ ትንቢቱን አይተናል። ለምን እስካሁን ተከራክራ ጥቅሱ የት ነው ስላት አላውቅም አለች። ይታያችሁ እንግዲህ እስካሁን ተከራክራ አታውቀውም ቦታውን። ስለዚህ ኡስታዙ የነገራትን አሜን ብላ ተቀበለች ጥቅሱን ሳታውቀው። እጅ ቼክ ለብኳል አለችም። እና እውነትም ዶማ ነች ማለት መጽሐፉ እንደሚናገረው። እናመሰግናለን። ቀጥሉ ኢንሻአላህ። ኡስታዙን የሚጨመር ካለ ኡስታዝ ወንድሜ ይብሮ ጨምሩበት ኢንሻአላህ። አይ ማሻአላ ጥሩ ነው። ዶማነቷን አምናም ወርዳለች። ስለዚህ አሁን ከዶማ ጋር የምናወራበት ጊዜ ስለሌለን ሌላ ሰው እናስተናግድ ወይ ኡስታዝ የሚለን ነገር ካለ እንስማና አዝመራ ገብቷል መሰለኝ ኢንሻአላህ አዝመራ እናወራለን። አክቹአሊ ያ ጀማ መጀመሪያ ራሷን ወርደችን ያልነካኋትን ሁለተኛ ያስገበታለን። ከዚህ በኋላ ይበቃታል። እንትን ድርቀት ነው የሚሆነው እንደዚህ አይነት ሰው ታችሁ ከዚህ በኋላ እኔ ሚዩት አድርጌ አዳምጣለሁ። አይመቸኝም ከዚህ በኋላ ለማውራት ማለት ነው። ኢንሻአላህ ጀዛኩሙላህ ያ ረዛ የብሮ ሁላችሁም አካውንት ይከመጣል። እሺ ተሰማለ አለይኩም ይሰማል። ወአለይኩም ሰላም ናቸው። አለን አሁን ለክርስቲያኖች እህቶቻችን አንዴ ለክርስቲያኖች እንጥቀላቸውና ኢንሻአላህ ለሙስሊሞች ደግሞ ነገ ኢንሻአላህ። እሺ ርዕሱ ሴቶች በክርስትና ነው። እናንተን አይመለከትም እህቶች። ኦኬ ያ ጀማ እስካሁን አይታችኋል። ብዙ ጥቅሶች ተነስተዋል። ሴት ልጅ ምንም እንደማታስብ የተፈጠረችው ልትደበደብ እንደሆነ ተደፍራ ደፋሪዋ እግዚአብሔር እንደሚያጋባት ይሄን ሁሉ አይተናል። ግን እስካሁን የመለሰ ማንም የሚል ዲያቆኑም ገባ፣ ተማሪውም ሴቱም ገባ፣ ተሳድቦ ግማሽ ወጣ፣ ግማሹ ደግሞ ዝም ብሎ ወረደ። አይታችኋልና ምንም መልስ የለም። ሴት ልጅ በክርስትና እንደዚህ የምታዩ ይታያችሁ። እዚህ ጋር ምንም አታስብም እያለ ሴት በቃ ደንቆሮ ናት፣ ምንም ጆሮ አትጠቀም እያለ ያለው ምንም ሁሉ ነው የሚል ሁሉ እና ሴት ልጅ ምን ያደደ ብትሆኝ ነው እንደዚህ መጽሐፍ ቅዱስ የሚሰድብሽ? ሲቀጥል አምላክሽ ምን አድርጎሽ ነው እንደዚህ የሚጸየፍሽ ነው ጥያቄያችን። ይሄ መጽሐፍ ቅዱስ አንብበሽ እንዴት ብለሽ ክርስትና ላይ ቆየሽ? እንደ እውር እያየሽ ጆሮሽ አይሰማም እያለሽ ኃጢአት ከአንቺ ተገኘ እያለሽ ለባልሽ ተገዢ ባልሽ ጌታሽ ነው እያለሽ እንዴት ነው ክርስቲያን ሆንሽው? ጥያቄያችን ግን እኔ ቅድም ያልኩት ነገር ነበረ፣ በጣም ገራሚ ነገር ማለት እሱ ምንድነው? አንድ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። እደግመዋለሁ፣ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። ሁሉም ይወጣሉ ነቅለው ማለት ነው። እና አሁንም ጀምረዋል። አይ ቲንክ ፌሚኒስት እያሉ ጀምረዋል። ቢሆንም በዛ ይቀጥላል። ለማንኛውም ያው እንዴት እንደሚቆሻታቸው ኢብራሂም አንድ ጥቅስ እንጨምርላችሁ። ምን ይጨመር እስኪ መረጥ። ገራሚ
ኢብራሂም ይሄ ጥቅስ አንብብልኝ እስኪ አንዴ ና አንብብ። ይነበብ እስቲ የትኛው ይነበብ? ኋላ እንዳትጸጸት ገንዘብህን ልብህንና ጉልበትህን ለሴቶች አትስጥ። ኢምራን እንግዲህ አንተ በተለይ እኔ ነገርኩኝ፣ ጉልበትህን፣ ገንዘብህን፣ ልብህን አደራህን ገንዘብ ኢብሮ ገንዘብ ማለት ነው ብር ምናምን ነው፣ ችግር የለውም። ልብህን ፍቅር ነው። ጉልበትህን ማገዝም እሷ ማገዝ የለብህም፣ አታገዛትም። ምን አድርጋ ነው እንደዚህ? ጉልበት በአልጋ ላይም ጉልበት የሚባል ነገር አለና እዛ ላይም እንዳሰጥ ነው። ስለዚህ ሲጀመር ጉልበትንም እንዳሰጥ ኧረ ቢስሚላ እና ኧረ እናትህንም እንዳታግዝ ነው። እሺ እኔ አይመለከተኝም። እኔ ይምሩ አንተ ታውቃለህ እንግዲህ ሰው አስገባና እንግዲህ እንደምታረጋጋቸው ግን አንተ እንዳትጸጸት እኮ ነው እያለ ያለው ብራዘር ከባድ ነው። ኢብራሂም ደግሞ ምን ሆነህ ነው? ሴት ከምትሆን ወንድ ብትሆን ይሻልሃል እኮ ብሎ አስቀምጥኩ። የባሰ በጣም ነው ማዝነው እኔ። አይ እና ሴት ሆነሽ ከምትኖሪ ወንድ ብትሆን ይሻልሻል ይላል መጽሐፉ። ላኢላሃ ኢላላህ ላኢላሃ ኢላላህ። እውነትም ውርዬ አንተ ዛሬ ደግሞ ውርዬ ከብዳለች። ቲንክ የገባ ሰው አለ ና ብሮ ኔትወርክ ይዘዋል። አንተ ኔትወርክ ይዘዋል። ለማንኛውም ገብተዋልና ቆይ እስኪ እና ወይም ሳምሪ ሁለቱም ሴቶች ናቸውና እስኪ እናወራቸው እነሱን። ወይም ሳምሪ ካላችሁ ከሁለት አንዳችሁ አውሩ። ሄሎ አላችሁ ወገኖቻችን? ቆይ ከእንትና እንጀምር በቃ።